ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ወደ ዕለቱ ወዳዘጋጀነው ልዩ መረጃ የምንወስዳችሁ ይሆናል። ጀዋር መሐመድ በአገራዊ ጉዳዮች ዙሪያ በቀጣይ የኢትዮጵያ ፖለቲካ ውስጥ ስለሚኖረው ሚና፣ አገሪቱ ስላለችበት ሁኔታ ከቢቢሲ አማርኛ ጋር ቆይታ አድርጓል። ቢቢሲ በአገሪቱ በአማራና ኦሮሚያ ክልል ጦርነቶች እንደቀጠሉ ናቸው። በትግራይ ክልልም ግጭትን በዘላቂነት የማቆም የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ አልሆነም። አሁንም ወደ ዲሞክራሲ መመለስ አገሪቱን ወደ መስመር የመመለስ እድል አለ ብለህ ታምናለህ ተብሎ ለቀረበለት ጥያቄ ጀዋር ቢጠብም እድል አለ፣ ግን አሁን እነ አብይ በያዙት አመለካከትና ትምክተኝነት ወደ ትክክለኛው መስመር መመለስ የሚችሉ አይመስለኝም። ምክንያቱም ኢትዮጵያን አይረዷትም። ኢትዮጵያን ብቻ ሳይሆን ብሔር ብሔረሰቦችን ያሉበትን መልቲ ኢትኒክ የሆነ አገር አሁንም ባለው ዓለም ተጨባጭ ሁኔታና ኢትዮጵያ ባለችበት ተጨባጭ ሁኔታ አይረዱም ሲል ገልጿል። ወደ ሁለተኛው ጥያቄ ቢቢሲ ጀዋርን ከመታሰርህ በፊት የሚያውቁህ ሰዎች እና መንግስት ላይ የሰላ ትችት ስታቀርብ እንደነበር ሲሆን ፖለቲካው ላይ በነበረው ንቁ ተሳትፎ ነው። ከእስር በኋላ ግን መሃል ላይ ያለ አሸማጋይነት ሚና ያለውን ጀዋርን ነው ያየነው ሲሉ እስር ቤትን አንተ ላይ ያመጣው ለውጥ ምንድን ነው ሲሉ ጠይቀውታል። ጀዋር በበኩሉ በእስር ቤት ወቅት እኔ ብቻ እስር ቤት መሆን አይደለም ትልቁ ነገር ያለ ሲሆን ባለፈውም እንዳልኩት እኔ ትቻት የታሰርኩት ኢትዮጵያና እኔ ከእስር ቤት ወጥቻ ያገኘኋት ኢትዮጵያ የተለያዩ ነበሩ ብለዋል። እስር ቤት ከመግባቴ በፊት የችግር ዳመናው የጦርነት ዳመናው የተሰበሰበ ነበር ያለ ሲሆን ከእስር ቤት ስወጣ እሳት በየቦታው ተቀጣጥሎ ነበር ብለዋል። የብልጽግና ሰዎች አብይ እና በአካባቢ ያሉ ሰዎች ቶታል ኢግኖራንስ ወይም አሮጋንስ አሊያም እልም ያለ ድንቁርናና እብሪተኝነት ውስጥ ናቸው ሲል የገለጸ ሲሆን ይህን ነው የማይባል ጥጋብ ውስጥ ገብተዋል። ጥጋብም ደግሞ ጆሮአቸውንም አእምሯቸውንም ደፍኖታል ብለዋል። ቢቢሲም በበኩሉ ስለዚህ በቀጣዩ ምርጫ ላይ ትሳተፋለህ ወይስ አትሳተፍም ተብሎ ለቀረበለት ጥያቄ ጀዋር በበኩሉ ኢትዮጵያ ውስጥ አሁን ምርጫ ቅንጦት ነው። አንድ ተረት አለ፣ ጭንቅላት ካለ ነው ጥምጣም የምትጠመጥምበት፣ ጭንቅላቱ ከሌለ ግን ምኑ ላይ ተጠመጥመዋለህ ሲል ተናግረዋል። ምርጫ ሊካሄድ የሚችለው መንግስት የሚቆጣጠረው ቦታ ሲኖር ነው። ዛሬም አማራ ክልል ውስጥ መንግስት ባህር ዳርና የተወሰኑ ጥቂት ቦታዎችን እንጂ ክልሉ በቁጥጥሩ ስር አይደለም ያለ ሲሆን በኦሮሚያ ክልል ውስጥም ከተወሰኑ ዋና ዋና ከተሞች ውጭ ሌላው የአማጽያን መፈንጫ ነው። ኢትዮጵያ ካላት 547 የፓርላማ የምርጫ መቀመጫዎች ውስጥ ስንቱ ቦታ ውስጥ ነው ምርጫ ሊካሄድ የሚችለው? ኢትዮጵያ ካላት 547 የፓርላማ ወንበሮች ውስጥ ቢያንስ 2/3 በትንሹ ምርጫ ካልተካሄደ ያ ምርጫ ተቀባይነት አይኖረውም ሲሉ ገልጸዋል። ስለዚህ አሁን ባለው ተጨባጭ ሁኔታ ስለ ምርጫ ማውራት ዋጋ የለውም ያሉ ሲሆን ሌላኛው ጥያቄ ደግሞ ኢትዮጵያ ውስጥ አሁን ያለው ሁኔታ ስትመለከት የበለጠ የሚያሳስብህ እንቅልፍ የሚነሳህ የሚያስጨንቅህ ነገር ምንድነው ተብሎ ለቀረበለት ጥያቄ የአገር መበተን ነው። ምክንያቱም ያኔ እኛ ስንታገል አገረ መንግስት ነበር። እኛ አገረ መንግስት እየጎነተልንም እየቦቀስንም አፈናው እንዲቀንስ ለዜጎች እና የቡድኖች መብት እንዲሰጥ ነበር የምንጠይቀው። ግንዱ ስለነበር ነው። አሁን ግን ምስጥ በልቶት እያለቀ ነው ብለዋል። ሌላ በኩል ቢቢሲ ባቀረበለት ጥያቄ ስለዚህ በብሔራዊ ምክክር ኮሚሽኑ ውጤታማነት ላይ ጥርጣሬ ሊኖርህ ይችላልን ተብሎ ለቀረበለት ጥያቄ ጀዋር በበኩሉ ያለቀለት ጉዳይ እኮ ነው። ፕሮፌሰር መራራ እንደሚሉ ዲድ ኦን ኦራቫል ከጅምሮ የተበላሸ ነገር ስለሆነ አሁን ባለው ሁኔታ በዋናነት ምንድነው የሚለው ስርዓቱ ፕሬዝዳንታዊ ይሁን በማለት አብይን ፕሬዝዳንት ከማድረግ ያለፈ ውጤት ሊኖረው አይችልም ሲሉ ተደምጠዋል።